የዩቲዩብ ስኬት ዩቲዩብ ምን ይፈልጋል? የዩቲዩብ ቪዲዮ ምን አይነት መልቀቅ አለብን? ዩቲዩብ የገቢ ማግኛ ነው ወይስ አይደለም? በዩቲዩብ ገንዘብ ማግኘት ቀላል ወይስ ከባድ? ሰላም ጤና ይስጥልን የንማማር ዩቲዩብ ቤተሰቦች እንደምን ሰነበታችሁ? ሁሌም ፍቅር ሰላም ይበዛላችሁ ዘንድ የዘወትር ምኞታችን ነው። ዛሬ በጣም ለየት ያለ ነገር ይዘን መጠናል። አብሶ ደግሞ በጣም ለጀማሪ ዩቲዩበሮች በጣም የምትጠቀሙበትና ራሳችሁን የምትቀይሩበት ነገር ነው ይዘንላችሁ የመጣን። ከቪዲዮ ፍጻሜ ጋር አብራችሁ እንድትቆዩ እንጋብዛችኋለን። እንግዲህ ውድና የተከበራችሁ ቤተሰቦቻችን እንግዲህ ዛሬ ትንሽ ለየት ያለ ነገር ግን ልብን የነካ ቪዲዮ ይዤላችሁ ቀርቤያለሁ። ብዙዎቻችሁ ስትጠይቁኝ የነበረውን ቻናላችን እንዴት ነው ዩቲዩብን የገቢ ማግኛ መስፈርት ሊያሟላ የቻለው? እንዴት ቻለ? ከዚህ ጉዞ ምን ተማርሽ ወይም ደግሞ ምን ተማርኩ የሚለውን ነገር ላካፍላችሁ ነው ዛሬ በአዲስ ቪዲዮ የመጣሁት ማለት ነው። ሁሉም ነገር የጀመረው ገና በትንሹ ነበር። መጀመሪያ ላይ ማን ያየዋል የሚል ስጋት ነበረኝ። እንግዲህ ከራሴ ይሄ ነገር ለብዙዎቻችሁ ጠቃሚ ሊሆን ይችላል። አንዳንዴ ተስፋ ያስቆርጣል። ተስፋ ቆርጣችሁ ለምን ጊዜን አበክናለሁ፣ ለምን እንደዚህ ያደርጋሉ? ግን ደግሞ የዩቲዩብ አልጎሪዝምን ካለማወቅ የተነሳ ለብዙዎቻችሁ ተስፋ መቁረጥን ያስከትላል። እኔም በዚህ አጋጣሚ በጣም ተስፋ ቆርጬ በነበርኩበት ሰዓት ነው እንግዲህ ይሄ ነገር ለምን እኔ ብቻ ተጠቅሜ ዝም እላለሁ ብዬ ለሁላችሁም እንድታውቁበት ብዬ ነው እንግዲህ ይሄን ቪዲዮ የሰራሁት ማለት ነው። እና የተከበራችሁ ቤተሰቦች በቅድሚያ እንግዲህ በጣም አመሰግናለሁ። ለቻናሌ ቤተሰብ ለሆናችሁ ሰዎች በጣም ነው ማመሰግናለሁ። እንግዲህ ሁሉም ነገር የጀመርኩት ገና በትንሹ ነበር። መጀመሪያ ላይ ማን ያየዋል የሚል ስጋት ነበረኝ። ብዙ ጊዜ በመለቃቸው ወይም ደግሞ ብዙ ጊዜ በቪዲዮ ለቅቄ ተመልካች በጣም ሲያንስብኝ ተስፋ የምቆርጥባቸው ቀናት ነበሩ። ነገር ግን አንድ ነገር አሰብኩ። ለምን ተመልካቾችን የሚጠቅም ይዘት ላይ አላተኩርም? የትምህርትና የዕለት ዕለት ክህሎቶችን፣ አዳዲስ ነገሮችን፣ ይዘቶችን ላይ ማተኮር ሲጀምር ግን ተመልካች ቀስ ቀስ እያለ መጨመር ጀመረ። ስለዚህ ከዚህ ላይ ተመልካቾች ምንድነው የሚፈልጉት ነገር? የኔ ተመልካች የኔ ቤተሰቦች ምንድነው የሚፈልጉት ነገር? ምክንያቱም አንዳንድ ቤተሰቦችን የሚጠቅም ነገር ካላደረኩኝ ማንም የኔ ቪዲዮ ላይ አይችልም። ስለዚህ አንደኛ ጠቃሚና ጥሩ የሆነውን ነገር ማስተላለፍ አንደኛ ለህዝብም ለተመልካችም በጣም ደስ የሚል ነገር ነው ማለት ነው። ስለዚህ አሁን ግን ዋናውና ትልቁ ነገር ሶስት ዋና ነገሮችን ማወቅ አለባችሁ። እያንዳንዷን ነገር እቺ ሶስት ነገሮችን ካረጋችሁ በእውነት ማትቀየሩበት ነገር የለም። ተስፋ የቆረጣችሁ ልጆች በሙሉ አሁን ብዙዎቻችሁ በቃ በጣም እንዴት ነው እንደዚህ ባንዴ እንደዚህ ሆንሽ ምናምን እያላችሁ በጣም በውስጥ ስትጠይቁኝ ነበረ ምናምን ነገርና ለምን ግን እስኪ ከራሴ እንግዲህ ሊጠቅማችሁ ይችላል። በጣም ለጀማሪ ዩቲዩበሮች በጣም ሊጠቅማችሁ ይችላል። እንግዲህ ዝም ከምል ምናልባት ለሁላችሁ ይሄ ትምህርት ልታገኙበት ትችላላችሁ ማለት ነው። እንግዲህ ለጀማሪ ዩቲዩበሮች ምን ማድረግ ያለባችሁ ነገር ምንድነው ስለ አንደኛ ኮንሲስተንሲ መሆን፣ ወጥነት መሆን ማለት ነው። ብዙ ቪዲዮዎች መኖር ብቻ ሳይሆን ከዚህ ላይ እንግዲህ አንድ ነገር ማወቅ ያለባችሁ ነገሮች ምንድነው? ብዙ ቪዲዮዎች መኖር ብቻ ሳይሆን በተቀመጠ ፕሮግራም መልቀቃችሁ ወይም ደግሞ ተመልካች እንዲለምዳችሁ ያደርጋል ማለት ነው። ይሄ በተመሳሳይ ሰዓት ወይም ደግሞ አንዴ መተው አንዴ መልቀቅ አንዴ ምናምን ሳይሆን ከራሴ ትምህርት ነው እንግዲህ ምነግራችሁ። አንዴ መልቀቅ አንዴ መተው ማለት ሳይሆን በቃ ስራዬ ብላችሁ በደንብ ሰዓት ፕላን አድርጋችሁ ያንን ቪዲዮ በተመሳሳይ ሰዓት መልቀቅ ማለት ነው። ያንን ከለቀቃችሁ እንግዲህ ምንም ማትሉበት የለም። አንደኛው ወጥነት ወይም ኮንሲስተንሲ የምንለው ማለት ነው። ሁለተኛ ደግሞ ጥራት ወይም ደግሞ ኳሊቲ። ቪዲዮ ከፍተኛ ጥራት ያለው ካሜራ ባይኖረውም የምትናገሩት ነገር ግልጽ፣ ጠቃሚ መሆን አለበት ማለት ነው። ሁለተኛው ጥራት ወይም ደግሞ ኳሊቲ የምንለው አንዳንዴ ካሜራ ላይ ኖረን ይችላል፣ ጽድት ያለ ስልክ ላይ ኖረን ይችላል ምናምን ነገር ግን ደግሞ ካለን መነሳት እንችላለን። ካለን ያለንን ሪሶርስ ተጠቅመን ሌሎች ባለን ነገር መስራት እንችላለን ማለት ነው። ስለዚህ ከዚህ ጋር ጥርት ያለ ትምህርት ነው ወይ መሰጠው? ጥርት ያለ ለይህን ነገር መሰጠው ቤተሰቦቼ ምን ጥቅም ያገኛሉ የሚለውን ነገር በደንብ ማሰብ ማለት ነው። ሌላው ደግሞ ትዕግስት። ዩቲዩብ የሩጫ ጉዞ ሳይሆን እኔም ይሄን 1000 ተመዝጋቢ ለመድረስ ብዙ ለፍቻለሁ። ግን ደግሞ ይሄን ለማድረግ
አንድ ሰብስክራይብ ወይም ደግሞ 100 ሰብስክራይብ ለማግኘት እንኳን በጣም ብዙ ነገር ይጠይቃል። ትግስት መኖር ይችላል። እነዚህ ትግስት የሚኖረው ደግሞ ወጥነት፣ ጥረት ወይም ኳሊቲ ኮንሲስቲ ካለ ይሄ ነገር ይስተካከላል ማለት ነው። ምንም ማይስተካከልበት ነገር አይኖርም። እያንዳንዳችን ግን ዛሬ ለቀን ነገ ምንም ቪው ከሌለው ለምንድን ነው እንደዚህ የምናደርገው ብለን ተስፋ ቆርጠን ያልሆነ ነገር እናደርጋለን። ግን በቀላሉ ገንዘብ መስራት እየቻልን በቀላሉ ኑሮን ለማሸነፍ በቃ አላማችን እያንዳንዳችን የራሱ አላማና ምን አይነት ኑሮ መኖር እንደምንፈልግ ሁላችንም የየራሳችን ፕላን አለን። ያንን ፕላን ለመኖር መጀመሪያ ምን መስራት አለብን? አሁን ደግሞ ቴክኖሎጂ በጣም ረቋል። ስለዚህ ይሄን ቴክኖሎጂ ተጠቅመን ምን ማድረግ አለብን? አንዳንዴ በቃ ገንዘብ በቀላሉ ማምጣት እየቻልን ግን ባሉባልታ ጊዜያችን አብሶ ቲክቶክ ስክሮል በማድረግ ብዙ ነገሮችን ጊዜያችን እናጠፋለን። ፌስቡክ፣ ኢንስታግራም፣ ቴሌግራም በቃ እያንዳንዱ ሁሉንም ነገሮች ዩቲዩብ በብዙ ነገሮች እያየን ስክሮል እያደረግን ውድ ጊዜያችንና ወርቅ ጊዜያችን እናሳልፋለን። ግን ደግሞ ከዚህ ይሄን ጊዜ 10 ደቂቃ ወይም 20 ደቂቃ እዛ ስክሮል እያደረግን እያንዳንዱ 1 ሰዓት ራሱ ልናሳልፍ እንችላለን። ግን ያንን የምናሳልፈውን ነገር ትተን ራሳችን ላይ መስራት። ይሄ ቴክኖሎጂ ለሁሉም ነው የተሰጠው። ሁሉም ሰው ለአንድ ሰው ተለይቶ ብቻ አልተሰጠምና ሁላችሁም ይሄን ነገር በደንብ አድርጋችሁ አንደኛው ወጥነት፣ ጥራት፣ ትግስት በቃ እነዚህ ነገር ሰርታችሁ ሀሳባችሁ ፕላናችሁ መኖር ይቻላል። ስለዚህ አንዳንዶች ምንድነው ራሳቸው ተጠቅመው ብቻ ዝም ሊሉ ይችላሉ። ስለዚህ እኛ ግን አብሶ ከተባበርን ከተጋገዝን ማን ደርስበት ምንም ምክንያት አይኖርም። በዚህ አጋጣሚ ደግሞ አብራችሁ መስራት የምትፈልጉ እንዴት ማድረግ እንዳላችሁ ከኔ ጋር አብራችሁ ማድረግ የምትፈልጉ ሰዎች ኮሜንት አስቀምጡልኝ። አብረን እናድጋለን፣ አብረን እንበረታታለን፣ ብዙ ነገሮችን አብረን እንሰራለን። ጀማሪ ዩቲዩበሮች ካላችሁ እንግዲህ 500 ወይም ደግሞ 300 ሰብስክራይብ ማድረግ በጣም ቀላል አይደለም። ዩቲዩብ 1000 ሰብስክራይብ ግቡ ይከፍላል። በቃ አንድ ሰብስክራይብ ከገባችሁ 4000 ወር ከሞላችሁ በቃ ይከፍላል። ምንም ጥርጥር የለውምና ከኔ እንትን ነው የምነግራችሁ። ስለዚህ እያንዳንዳችሁ እነዚህ 3 ነገሮች በደንብ ማወቅ አለባችሁ። እንግዲህ ይሄን ነገር እንግዲህ በጣም እንደሚጠቅማችሁ ነው ከዚህ ብዙ ትምህርት እንደተማራችሁ እገነዘባለሁ። ውድና የተከበራችሁ ቤተሰቦቼ አሁን ወደ ቀጣዩ ምዕራፍ ስንሻገር ይበልጥ ጠቃሚ የሆኑ የህይወት ክህሎትን የሚያስተምሩና ስለ ልዩ ፍላጎት ልጆች ትምህርት በጥልቀት የምንወያይባችሁና አዳዲስ መረጃዎችን የምናቀርብላችሁ ከእውነተኛ መረጃ ጋር ቪዲዮዎችን ይዤላችሁ እመጣለሁ። እናንተስ የዩቲዩብ ጉዞ እንዴት ይዟችኋል? እስኪ የገጠማችሁ ፈተና አለ? ኮሜንት ላይ አውሩኝ። አብራችሁ ስላላችሁ እጅግ አድርጌ አመሰግናለሁ። በጣም በአማረ ቪዲዮ እስከምንገናኝ ሰላም ሁኑ። በቀጣይ ቪዲዮዬ በጣም ምርጥና እናንተን የሚጠቅም ነገር ይዤላችሁ እመጣለሁ። ግን ደግሞ ይሄን ቪዲዮ የሰማችሁ ሰው በሙሉ ምን ማድረግ እንዳለባችሁ እናንተ ገና ጀማሪ ዩቲዩበር ናችሁ ወይ? አብረን ማደግ እንችላለን። የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። ከራሳችሁ ተነሱ። ከማንም ሰው ምንም ነገር ሳትፈልጉ በራሳችሁ እንደማንም ሰው መሆን ትችላላችሁ ነው የመጨረሻ መልእክቴ። ከማንም ምንም ሳትፈልጉ በራሳችሁ የፈለጋችሁትን ሀሳብ ማድረስ ትችላላችሁ ነው። ውድና የተከበራችሁ የንማማር ዩቲዩብ ቤተሰቦች ይህ ቪዲዮ የሚጠቅማችሁ ከሆነ ሼር በማድረግ ለሌሎችም እንዲጠቅም አድርጉ። ላይክ በማድረግ አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ወደ አስተማሪ ቻናል እንድትቀላቀሉ እንጋብዛለን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ቻው ቻው።